ላለፉት 6 ዓመታት የኦሮሚያ ክልል ፕሬዝዳንት የሆኑት ሽመልስ አብዲሳ ከስልጣን ሊነሱ ነው ሲባል የከረመው መረጃ እውነት ሊሆን ተቃርቧል። ገዢው ብልጽግና ፓርቲ በፌዴራልና በክልሎች በየደረጃው የአመራር ለውጥ እንደሚያደርግ ፍንጭ ሰጥቷል። ፓርቲው ጠቅላይ ሚኒስትር አብይ አህመድ የመሩት የ2 ቀናት ስብሰባ ማካሄዱን ጠቅሶ ባወጣው መግለጫ የሚከተለውን ለህዝብ አሳውቋል። የተዛባ ትርክት እንዳይፈጠር የብሔራዊ አርበኝነት ትርክትን በሚገባ ማስረጽ ይጠበቅብናል። የህዝብን ጥያቄዎች በየደረጃው መፍታት አለብን። ከጠላቶቻችን ላይ የመሳሪያም የትርክትም ትጥቅ ማስፈታት ይገባል። ለጠላት ተጋላጭነትን ሊፈጥሩ የሚችሉ አሰራሮችንም ማረም ጊዜው የማይሰጠው ተግባር ነው። የአመራር ስምሪትን መፈተሽና ማጥራት መንገዳችንን የበለጠ ምቹ ያደርገዋል ይላል መግለጫው። ይህን ተከትሎም በተለይ በኦሮሚያና አማራ ክልሎች ርዕሰ መስተዳድሮችን ጨምሮ በርካታ ኃላፊዎች ስልጣን ሊነጠቁ እንደሚችሉ ተገልጿል። የአማራ ክልል ይህን ውሳኔ አስቀድሞ ተግባራዊ ማድረግ የጀመረ ሲሆን ከሳምንት በፊት የክልሉ የጸጥታ ቢሮ ኃላፊ ሳይታሰብ ከስልጣን ተባረው በአዲስ አበባ መንገዶች በቢጃማ ሲንከላወሱ ታይተዋል። የአማራ ብልጽግና ጽህፈት ቤት ኃላፊው አቶ ይርጋ ሲሳይ ከዚያ በኋላ ለክልሉ መንግስት ቴሌቪዥን በሰጡት ሐሳብ ገና ብዙ አመራሮችን እናባረራለን ብለዋል። አንድ እግራቸውን ጫካ ከፋኖ ጋር፣ አንድ እግራቸውን ቢሮ ከኛ ጋር የሆኑ አመራሮች በስፋት ይመነጠራሉ ሲሉ ነው በቁጣ የገለጹት። የክልሉ መንግስት ከፋኖ ጋር ግንኙነት አላቸው የሚላቸውን ወይም መሃል ላይ ይዋልላሉ ብሎ የሚያስባቸውን በርካታ አመራሮችና የመንግስት ሰራተኞችን ሲያስር ቆይቷል። ብዙዎችንም ወደ ዳንግላ በመላክ የተሃድሶ ስልጠና በመስጠት እንዲመለሱ ሲያደርግ በስልጠና አበሳቸው የማይጠሩትን ደግሞ ወደ ከርቸሌ ይወረውራቸዋል። በቪኤትና በጠባቂ ሲዘንጡ የከረሙ ባለስልጣናትም በድንገት ስልጣናቸውን ሊያጡ እንደሆነ በግልጽ ተነግሯቸዋል። በዚህ አካሄድ ገና ወንበራቸው በቅጡ ያልጠናው አረጋ ከበደም ከስልጣን መነሳታቸው የሚቀርላቸው አይመስልም። አቶ አረጋ ከበደ ተወልደው ያደጉበት የጎጃም አካባቢም አብዛኛው ቦታ በታጣቂዎች ቁጥጥር ስር የሚገኝ ሲሆን የክልሉን ሰላም በማረጋገጥ ረገድ የረባ ለውጥ አላመጡም የሚል ትችት ከበላይ አለቆቻቸው እንደሚሰነዘርባቸው ውስጥ አዋቂዎች ይገልጻሉ። ከዚህ በተጨማሪም የዛሬው የብልጽግና ፓርቲ መግለጫ በኦሮሚያ ክልል ተመሳሳይ የአመራር ለውጥ እንደሚኖር አመልክቷል። በተለይ ከ2011 ዓ.ም ጀምሮ ትልቁን ክልል እየመሩ ያሉት ኦቦ ሽመልስ አብዲሳ ከኃላፊነታቸው ሊነሱ እንደሆነ ከአንድ ዓመት በላይ ሲወራባቸው የከረመው አሁን እርግጥ ሊሆን የተቃረበ መስሏል። አቶ ሽመልስ ላለፉት 6 ዓመታት ክልሉን ሲመሩ በአማራ ክልል ከ6 በላይ ፕሬዝዳንቶች፣ በትግራይ ክልልም ከ5 ያላነሱ መሪዎች ተቀያይረዋል። እናም የዛሬው የፓርቲያቸው መግለጫ እሳቸውን ለማሰናበት ጊዜው አሁን ነው ያለ ይመስላል። ከወር በፊት በተመሳሳይ አቶ ሽመልስ ለትምህርት ወደ ውጭ ሊላኩ እንደሆነና ታከለ ኡማ ወንበሩን ሊረከቡ እንደሆነ ተገልጾ ነበር። በብዙ የመድረክ ንግግሮቻቸው አወዛጋቢ የሆኑት አቶ ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት ሆነው መቀጠል የሚችሉት ለአጭር ጊዜ ነው የሚሉ ምንጮችን በዝተዋል። በኦሮሚያ ክልል በአሁኑ ምዕራብ ሸዋ ዞን ውስጥ ግንጭ ተወልደው እስከ 8ኛ ክፍል እዚያው ተምረው ወደ አምቦ በመዛወር ቀጣዩን ትምህርታቸውን በመጨረስ ለዩኒቨርሲቲ ትምህርት ወደ አዲስ አበባ እንደመጡ ሳይመለሱ የቀሩት ሽመልስ አብዲሳ የሚወዱትን የኦሮሚያ ክልል ፕሬዝዳንትነት ሊለቁ እንደሆነ ከተወራ 1 ዓመት አልፎታል። በብዙ የክልሉ መዋቅሮች አመራር ለውጥና ሽግሽጉ እንደሚከናወን እንዲሁም በዞንና መሰል መዋቅሮች አመራሮችን ከተወለዱባቸው አካባቢዎች ውጪ በአመራርነት እንዲመደቡ የማድረግ እቅድ እንዳለም ተነግሯል። የኦሮሚያ ክልል በኢትዮጵያ የፖለቲካ ለውጥ ከመጣ ወዲህ ከተፈጠሩ ሰፊ የጸጥታ ችግሮች ባለፈ ማንነት ተኮር የሆኑ የነዋሪዎች ግድያና ማፈናቀሎች በተደጋጋሚ መከሰታቸውን በሰብአዊ መብት ድርጅቶች ሳይቀር ተረጋግጧል። ለእነዚህ ቀውሶች መነሻውን በክልሉ የተለያዩ ዞኖች ያሉ አመራሮች የተወለዱበትን አካባቢ ስለሚመሩ አካባቢያዊነትን መነሻ በማድረግ የገቡበት ፖለቲካዊ ብልሽት አንዱ መነሻ መሆኑን ክልሉ ያምናል መባሉንም ሰምተናል። በሚደረገው አዲስ የአመራር ለውጥም የአመራሮች ምደባና የትውልድ ስፍራቸው ስብጥር ከግምት እንደሚገባም ነው የተነገረው። የክልሉ መንግስት የዞንና ወረዳ አመራሮች የተወለዱባቸውን አካባቢዎች መምራታቸው ማንነት ተኮር ሰብአዊ ጥቃት እንዲያደርሱ መንገድን ከፍቷል የሚል ግምገማ ቢኖረውም ከተወለዱበት ቦታ ርቀው በአመራርነት የተመደቡ ግለሰቦች በሚያስተዳድሯቸው አካባቢዎችም ተመሳሳይ ማንነት ተኮር ማፈናቀሎች ተፈጽመዋል የሚል ትችትን የሚያነሱ አሉ። ሆኖም የክልሉ መንግስት በቅርቡ በሚተገብረው የአመራር ምደባ የአመራሮችንና የተወለዱበትን ቦታ ማሰባጠርን የክልሉን የጸጥታ ችግር ለመቅረፍ እንደ መፍትሄ ተወስዷል። የኦሮሚያ ክልል ልክ እንደ አማራ ክልል ሁሉ በተለያዩ ቦታዎች በመንግስትና በታጣቂ ኃይሎች ግጭት የሚደረግበት ሆኖም ቀጥሏል። የአገሪቱን የጸጥታ ሁኔታ ለማረጋጋት ከሚወሰዱ እርምጃዎች ጎን ለጎን በፌዴራልና በክልል ደረጃ ተከታታይ የሹም ሽር እንደሚኖር ለመንግስት ቅርበት ያላቸው ምንጮችም ከዚህ ቀደም ሲናገሩ ነበር። በቅርቡ ከስልጣን መነሳታቸው አይቀርም የሚባሉት ኦቦ ሽመልስ አብዲሳ በ2000 ዓ.ም ከአዲስ አበባ ዩኒቨርሲቲ በፍልስፍና የመጀመሪያ ዲግሪያቸውን የተቀበሉ ሲሆን ያኔ በዩኒቨርሲቲው ውስጥ አብረዋቸው በአንድ ዶርም የኖሩ ተማሪዎች እንደሚመሰክሩት ሽመልስ ፈገግታ የማይለያቸው፣ እርጋታቸው የሚያስቀና ወጣትም ነበሩ ተብሏል።
የሚገርመው ደግሞ አሁን ላይ ባልተገራና ያላዋቂ በሚመስል አወዛጋቢ አደባባይ ንግግራቸው የሚታወቁት ሽመልስ ተማሪ ሳሉ ወጣት ከሚሸቱ ወሬዎች ይልቅ ጠቃሚና ሀገራዊ ውይይቶች ላይ ብቻ ይሳተፉ እንደነበርም ይመሰክሩላቸዋል። ሽመልስ በሳል አስተያየት በመስጠት የሚታወቁ አርቆ አስተዋይና ደፋር እንደነበሩም የዚያን ጊዜ የዶርም አባሎቻቸው በጽኑ ይመሰክራሉ። የተለያዩ የፖለቲካ መጻሕፍትን አሳደው ያነቡ ነበር የተባሉት ሽመልስ የኦሮሞ ሕዝብ በኢህአዴግ ስርዓት የሚደርስበትን ጭቆና አብዝቶ ያሳስባቸው ነበር ይባላል። ሆኖም የዩኒቨርሲቲ ጓደኞቻቸው ሽመልስ አንድ ቀን የ40 ወይም 50 ሚሊዮን ህዝብ መሪ ይሆናሉ ብለው አስበው አያውቁም ነበር ይላሉ። ሽመልስ የኦሮሚያ ክልል ፕሬዝዳንት ከመሆናቸው በፊት ጠቅላይ ሚኒስትር አብይ አህመድ ባሉበት ቦታ ሁሉ አይጠፉም ነበር። ሲቀመጡ ከኋላቸው፣ ሲራመዱ ከጎናቸው፣ ንግግር ሲያደርጉም ከጀርባቸው አይታጡም። ምክንያቱም ያን ጊዜ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ነበሩ። ሽመልስ ከዚያ ቀደም በተለያዩ ተቋማት ውስጥ በልዩ ልዩ ኃላፊነቶች ስኬታማ የስራ ልምድ እንዳላቸውም ይነገርላቸዋል። ለአብነትም በኦሮሚያ ክልል መንግስት የልማት ድርጅቶች በተለያዩ ኃላፊነቶች እንዲሁም የክልሉ ፕሬዝዳንት ጽህፈት ቤት የህዝብ ግንኙነት ኃላፊ፣ የክልሉ ከተማና ቤቶች ልማት ቢሮ ምክትል ኃላፊና የኮንስትራክሽን ቢሮ ኃላፊ ሆነው ሰርተዋል። የመጀመሪያ ዲግሪያቸውን በማድረግ የጨረሱት ሽመልስ ሰቃይ በመሆናቸው በረዳት መምህርነት ለጥቂት ጊዜ በአዲስ አበባ ዩኒቨርሲቲ ማገልገላቸው፣ በሰብአዊ መብት ሁለተኛ ዲግሪ መስራታቸው እንዲሁም ከአንድ የደቡብ አፍሪካ ዩኒቨርሲቲ በሊደርሺፕ የድህረ ዲግሪ ትምህርት መማራቸው ብዙም ከማይታወቀው ታሪካቸው የሚጠቀስ ነው። በኢትዮጵያ ሀገረ መንግስት ውስጥ ኦሮሞ ደማቅ አሻራ እንዳለው በጽኑ የሚያምኑት ሽሜ ከጠቅላይ ሚኒስትር ጽህፈት ቤት ኃላፊነታቸው የኦሮሞ ህዝብ የበላይ ጠባቂ ሆነው የተሾሙት በአብይና ለማ መገርሳ መካከል ንፋስ ሽው ማለቱን ተከትሎ ነበር። ከሌሎች ክልል ጓዶቻቸው ጋር ተባብረው በ2010 ዓ.ም የመጣውን ለውጥ እንዳዋለዱ በስፋት የሚነገርላቸው ኦቦ ለማ መገርሳ ከኦሮሞ ህዝብ ባለፈ አገራዊ መወደድ አትርፈው እንደነበርም አይረሳም። ይህ እየዋለ ሲያድር ለለውጡ ሊቀመንበር አብይ አህመድ አሳሳቢ የሆነ የመጣ ሲሆን ለማ የኢህአዴግ ግንባር ድርጅቶች ወደ አንድ አገራዊ ፓርቲ መዋሃድ አለባቸው የሚል ሐሳብ ሲያቀርቡ ሳይታሰብ በጽኑ የሚቃወሙ አመራር ሆነው ተገኝተዋል። ይህም ለጠቅላይ ሚኒስትር አብይ አህመድ ሰርግና ምላሽ የሆነላቸው ሲሆን ለማ የሚወዱትን የፕሬዝደንትነት ዙፋን ነጥቀው ለትንሽ ጊዜ ወደ ሚኒስትርነት በማምጣት የክልሉን የመሪነት በትረ ስልጣን ለኦቦ ሽመልስ አስረክቧቸው። ምንም እንኳ ለውጡ እንዲመጣ በጽናት ከታገሉ የኦህዴድ አባላት መካከል ኦቦ ሽመልስ አንዱ ተደርገው ቢወሰዱም ያን የሚሆን አሁን ላይ የለማ መገርሳን ያህል ተቀባይነትና የህዝብ ፍቅር አላገኙም። ሽመልስ አብዲሳ ከላይ ከጠቀስናቸው ጥንካሬያቸው በተቃራኒው በሚመሩት ህዝብ ዘንድም ብዙ ትችት ይቀርብባቸዋል። የመሪነት ብቃት እንደሌላቸው ክልሉን የለየለት የሽፍታ መፈንጫ አድርገዋል ብሎም የኦሮሞን ህዝብ ጥያቄ መመለስ አልቻሉም በማለት የሚወቅሷቸው እልፍ ናቸው። በአንጻሩ የሸገር ከተማ እንዲመሰረት በማድረግ ለረዥም ጊዜ የዘለቀው የኦሮሞን ህዝብ ተጋድሎ በተግባር የገለጡ መሪ ከመባል አንስቶ ኦሮሞ በአገሪቱ ፖለቲካና ኢኮኖሚ ላይ የበላይ እንዲሆን ትልቅ አስተዋጽኦ አድርገዋል የሚሏቸውም ብዙ ናቸው። ይህም ሆኖ ሽመልስ በሰሜኑ የኢትዮጵያ ህዝብ ዘንድ ግን እንደ መላከ ሞት ሲቆጠሩ ይታያል። በወለጋ አንዲት ህፃን ወላሂ የዛሬን ብትምሩኝ ከእንግዲህ አማራ አልሆንም እያለች የተገደለች እርሳቸው በሚመሩት የክልሉ መንግስት ቸልተኝነት መሆኑ ያስተቻቸዋል። ከአዲስ አበባ ዙሪያ ከወለጋ ካርሲና ሌሎችም ቦታዎች በሚሊዮን የሚቆጠሩ ሰዎች ማንነትን መሰረት ባደረገ ጥቃት ለመፈናቀላቸውና ብዙዎችም ለመሞታቸው የእርሳቸው የአደባባይ ጥላቻ አዘል ንግግር ትልቅ አስተዋጽኦ እንዳለውም አስረግጠው የሚናገሩ በርካቶች ናቸው። የብልጽግና ከፍተኛ አመራርና የኦሮሚያ ክልል አስተዳዳሪው አቶ ሽመልስ ከኢህአዴግ ጊዜ ጀምሮ ሲንከባለሉ የመጡ ትርክቶችን በማስተጋባት በህዝብ ለህዝብ ግንኙነት ውስጥ ትልቅ አለመተማመን እንዲጎለብት አብዝተው ሰርተዋል በማለት ብዙ አገር ወዳድ ነንባዮች አይንህን ላፈር ይሏቸዋል። ኦቦ ሽመልስ በአንዳንድ አስደንጋጭ አደባባይ ንግግራቸው ከነገ ይልቅ ትናንትን ከተስፋ ይልቅ ቂምን አዝለው የሚኖሩ ሰው አድርገው የሚስሏቸው ሞልተዋል። አባይን ተሻግረን ቁማር ተጫውተናል፣ ነፍጠኛን በሰበረን ቦታ ሰብረነዋል፣ የኦሮሞን ስብራት ጠግነናል፣ እንዲሁም ኢሬቻን በቀጣይ ቀይ ባህር እናከብራለን በሚሉ አወዛጋቢ ንግግሮቻቸው የሚታወሱት ኦቦ ሽመልስ አሁን ግን በውድም ይሁን በግዴታ እንደ ልብ ከሚናገሩበት ወንበር ሊነሱ መሆኑን አመላካች መረጃዎች እየወጡ ነው። ከዚህ በፊት እሳቸውን ተክተው የኦሮሚያ ክልል ፕሬዝዳንት የሚሆኑት ምክትላቸው የአርሲው ተወላጅ በእስልምና እምነታቸው ቀልድ የማያውቁት አወሉ አብዲ ሊሆኑ እንደሚችሉ ሰፊ ግምት ተሰጥቶት ነበር። ሆኖም ጠቅላይ ሚኒስትር አብይ አህመድ ታከለውማ የተሻለ የአመራርነት ብቃት፣ ታማኝነትና የህዝብ ተወዳጅነት አላቸው በሚል ለፕሬዝዳንትነት ሳያጯቸው እንዳልቀረ ተሰምቷል።
በአንጻሩ አወሉ አብዲ በእምነታቸው አክራሪ መሆናቸው ከሁሉም መመዘኛ ነጥቦች የበለጠ ለላቀ ሹመት እንዳይታጩ አደናቅፏቸዋል ነው የተባለው። ሽመልስ አብዲሳ በአንድ ወቅት ከአይሁድ ምድር የመጡ የክርስትናና እስልምና እምነቶች ለኦሮሞ ሕዝብ አይበጁም ማለታቸው፣ ኦሮሞማነትን ከእስልምና የማያስበልጥ መሪ አያስፈልግም ማለታቸው ነበር። ያም ሆነ ይህ የኦቦ ሽመልስ ከፕሬዝደንትነት መነሳት በብዙዎች ዘንድ ያልተጠበቀ ባይሆንም በቀጣዮቹ ቀናት ግን በጠቅላይ ሚኒስትር አብይ ቀድሞ የተቀመረው የስልጣን ድልድል ለሕዝብ ይፋ ይደረጋል የሚሉ አሉ። ያለ አብይ ፍላጎትና ፈቃድ ሽመልስ ከስልጣን ሊነሱ እንደማይችሉም እሙን ነው። ጠቅላይ ሚኒስትር አብይ መፈንቅለ መንግስት እጅጉን የሚያሰጋቸው እንደሆነ ተደጋግመው ይነገራል። እሳቸውም ይህን ጉዳይ አብዝተው ከመፍራታቸው የተነሳ በተለያዩ ጊዜያት ከሚያደርጓቸው ንግግሮች ልብ ማለት ይቻላል። በአንድ ወቅት ለካቢኔያቸው ባደረጉት ንግግር እኛ ከውስጥ ሆነን ኢህአዴግን አፍርሰናል፣ አሁን ላይ ግን ከስማችን በላይ እርግጠኛ የምንሆንበት ነገር ብልጽግናን ከውስጥ ሆኖ ማፍረስ እንደማይቻል ነው ብለው ነበር። ስለሆነም አንድም ከኦሮሞ መሪዎች፣ ሁለትም ከወታደሩ መሪዎች፣ ሶስትም ከወደ አማራ ክልል በኩል ከስልጣን ላይ መገፍተር ሊገጥማቸው እንደሚችል አብዝተው የሚጠራጠሩ አሉ። ቀደም ብሎ ከኦሮሞ ፖለቲከኞች የሚቃጣባቸውን መፈንቅለ መንግስት ለማብረድ ከወሰዱት እርምጃ የቀድሞ የአዲስ አበባ ከተማ ከንቲባና የማዕድን ሚኒስትር ኢንጂነር ታከለ ኡማን በትምህርት ሰበብ ከሀገር ማባረራቸው ነበር። አሁን ባለው የኦሮሞ አስተዳደር ውስጥ ከፍተኛ የበላይነት ያላቸው የአምቦ አካባቢ ተወላጆች መሆናቸው የሚጠቀስ ሲሆን ለአብነትም ታከለ ኡማ፣ ሽመልስ አብዲሳ፣ ደመላሽ ገብረ ሚካኤልና ሌሎችም የሚመሩት አስኪ ቡድን አለ። በኦሮሞ ስልጣን ውስጥ ሌላኛው ተሰሚ ኃይል የአርሲ ተወላጅ ስብስብ ከዚህ ቡድን ጋር ተጣምሮ ለጠቅላይ ሚኒስትር አብይ ትልቅ የስጋት ምንጭ መሆኑ ሲጠቀስ ቆይቷል። ስለሆነም አብይ ታከለንና ለማ መገርሳን ለትንሽ ጊዜ በሚኒስትርነት አቆይተው ከሀገር እንዳስወጧቸው ሁሉ ሽመልስንም በዚህ ማቆያ ስፍራ ሰንብተው ወደ አንዱ ሀገር ሊሸኟቸው እንደሚችሉም የሚገምቱ ብዙዎች ናቸው። ጠቅላይ ሚኒስትሩ በኑሮ ውድነት፣ በወንበዴና ዘራፊ ቡድን እንዲሁም በድህነት ናላው የዞረ ኢትዮጵያ ሕዝብ በንዴት ሆ ብሎ ወደ አደባባይ እንዳይወጣ ወይም ደግሞ እንደ ስሪላንካ ሕዝብ ቤተ መንግስታቸውን ወርሶ አልወጣም እንዳይል እንደ ሕፃን ጡጦ አጀንዳ እያቀበሉት ነው የሚሉም አሉ። ይህን የሚሉ ሰዎች ጥቂትም ቢሆኑ ግን ጠቅላይ ሚኒስትር አብይ እንደ ሽመልስ አብዲሳ የሚያምኑት ሰው የላቸውምና ስለዚህም ከኦሮሚያ ክልል ፕሬዝደንትነት ቢያነሷቸውም እጅግ በከበረ ሌላ የስልጣን ወንበር ላይ እንደሚሰይሟቸው ይገልጻሉ። ይህን ባዮች ሽመልስ በየአደባባዩ በሚያደርጓቸው ህዝብን ከህዝብ የሚያራርቁ ንግግሮች በህግ ተጠያቂነት መሆን ሲገባቸው ምንም አለመባላቸው የአብይ ቀኝ እጅ መሆናቸውን ለማወቅ ቀላሉ ዘዴ ነው ይሉናል። ሽመልስ ከአብይ ጎን ተቀምጠው እኮ ነው እንዲህ የሚናገሩት በማለትም እውነት እንነጋገር ከተባለ የሽመልስ ንግግሮች የብልጽግና ፓርቲም የጠቅላይ ሚኒስትሩም አቋም ናቸው ሲሉም ያክላሉ። በአንዳንድ ፖለቲከኞች ዘንድ ሽመልስ በተለይ የአማራ ህዝብ ዋነኛ ጠላት እንዲሁም የኢትዮጵያ አንድነት ጸር ናቸው ተብለው ከተፈረጁም ቆይተዋል። ሆኖም ጠቅላይ ሚኒስትር አብይ አህመድ ሽመልስን በቅርብ ማየት አይፈልጉም የሚሉትንም ሆነ ሽመልስ የአብይ ገብርዬ ናቸው የሚሉ ሰዎችን መላምት የምንታዘብበት ቀን የደረሰ ይመስላል።